ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? አይ ንጉሴ አመሰግናለሁ። ቅዱስ መድኃኒት መግዣ የለኝም ስለ ለሱ ስጠው። እሺ በቃ ሰጠዋለሁ። አንቺን ጨክነሽ ትይጂብን እንዴ? ንጉሴ የምን ማለቃቀስ ነው? አረርድብን በይ መርጥ ታሙ ተጀለዋል። ጭራሽ ልትገይኝ ነበር ለኔ ማለት? ቆይ ግን ምን ላድርግሽ? ያመንኩሽ መስሎሽ ነበር አይደል? እያንዳንዱ እንቅስቃሴሽን እየተከታተልኩ ነበር። ይቅርታ አድርጊልኝ፣ ሁለተኛ የለመደኝም። ሰይጣን አሳስቶኝ ነው። ማ አንቺ? ፈጣሪ እንደ ስራሽ ይስጥሽ። ተሳስቻለሁ፣ በቃ ጥፍቻለሁ። መርሱ ግን ከየት ነው ያመጣሽው? ከዚህ በፊት በጣም ስበሳጭ ለራሴ ነበር የገዛሁት። ለምን አልሽ? የዛን ጊዜ ግን አንቺ እንዳጠጪው ነው በውሃ ቀይሬው ነበር። እኔ እኮ የዛን ጊዜ እኔ እንድሞት የምትፈልጊ ነበር ይመስለኝ። አንቺ ግን ለኔ ቀን ቆጥረሽ ዛሬ እኔን ለማጠጣት መጣሽ። አንቺ እኮ መጥፎ ነገር ስለምታስቢ ነው። ከዚህ በኋላ ጠላቴ ነሽ። በደንብ ነው የምትጠነቀቅሽ። እሺ በቃ ይቅርታ አድርጊልኝ። ጭራሽ አንቺ ለኔ መርስ? ቆይ ምን ባደረኩሽ? ፈጣሪ ቅር ይበልሽ። አንቺ ንስሓ መግባት ያስፈልግሻል። አሁን ዞር በይ ከፊቴ፣ ተነሽ ሂጂ። ይቅርታ አልፈልግም። አሁን ዘወር በይልኝ። ካልፈለግሽ ይቀራል። ለማይገባው ሰው ይቅርታ መጠየቅ ራሱ በጣም ትልቅ ነው። እንኳን ሆነ። አሁን ከፊቴ ዘወር በይልኝ። አሁን ልሄድ ነው። እንኳን ደስ አለሽ። አሁን አጎቴ የት ነው ያለው? ልሰናበተውና ልሂድ። የተሰረቀ ብረት ገዝተህ ታስሯል። ታስሯል? እና ስለዚህ ምን ትሰያለሽ? ወጥተሽ ሆነ መፍትሄ ነገር አትፈልጊም እንዴ? እኔ ከመታሰር በላይ ያዘንኩት እቁሙን ሳይበላ ስለታሰረ ብቻ ነው። አንቺ በቃ ገንዘቡን አለመስረቅሽ ነው እንደዚህ እያንገበገበሽና እያስለቀሰሽ ያለው? አዎ እሱንማ ነው አልፈልገው። እንኳን አሰሩት። ፈጣሪ ቅር ይበልሽ። ገንዘብ ግን ጠፊ ነው፣ ሰው ግን ሰው ነው። እሺ እሱን ግማሽ ሰው ነው። አመዳም ደሃ ነው በቃ። ከሌብነት ድህነት ይሻላል። እሺ እውነተኛ ደስታ ያለው ከልብ በማካፈል ውስጥ ነው። እሱማ እኔም ደስ ብሎኛል። ያንቺን መደሰት ሳይ ራሱ እኔ አሁን በጣም ነው ደስ ያለኝ። እስኪ አጎቴ የማይመለስ 200 ብር ብቻ ብድረኝ። ምን ልታረጊበት እንደፈለግሽ ከነገርሽኝ ሰጥሻለሁ። በ200 ብር ብቻ 5 ሰው ምግብ ማብላት ይችላል። ይሄንን ታውቃለህ? በ100 ብሩ ቲማቲምና ጥቅል ጎመን መግዛት እችላለሁ። በ100 ብሩ ደግሞ 5 እንጀራ መግዛትም እችላለሁ። ትንሽዬ ሽሮ ደግሞ ከቤት ወስጄ 2 አይነት ምግብ ሰርቼ ማብላት እችላለሁ። የሐሳብሽ እኔ ደግሞ 4 አድርጌዋለሁ። በጣም ነው የማመሰግነው። አንድ ግቢ ውስጥ አንዱ ተርቦ አንዱ ጠግቦ መኖር አይቻልም አይደል? አለማሰባችን ነው እንጂ ተገቢ አይደለም። አንዱ ጠግቦ አንዱ ተርቦ ለዛውም ጎረቤት። እውነት እንዳንቺ ብንሆን ሁላችንም አንድ የሚራብ ሰው አይኖርም። ግን በቃ ሰው ቢያስበው ማያደርገው ለዛ ነው። በአንድ ሰፈር ውስጥም በአንድ ከተማም በአንድ ሀገርም ተገቢ አይደለም። አላማሽ ሰፊ ነው። ለብዙዎች ተደራሽ የሚሆን ብዙዎችን የሚረዳ ነው እና ፈጣሪ ያሰብሽውን ያሳካልሽ። እሺ አሜን። ብዙዎች ለብዙዎች እንዲደርሱ ነው አላማዬ። ይኸውልሽ ፀሐዬ፣ ከበረታሽ የማታሳኪው ነገር የለም። ያው ሰው ከተባበረ እኮ ምንም ነገር ማድረግ ይችላል። ደግሞ እኮ አጎቴ ሆድ እኮ ዛሬ በልቶ ነገ በቃኝ አይደል? እውነት ነው። ሆድ እኮ እንዳልሽው ዛሬ በልቶ ነገ ይጠይቃል።
እና ስለዚህ ብንተጋገዝ አይቻልም? እና በርች ለማንኛው አንቺ እንደ ተማሪ እዚህ ተጎልተሽ ታነቢያለሽ? አንቺ ጭራሽ እኔን ልትገይኝ ነበር? ሰው እኮ ሰውን የመግደል መብት የለውም። እኔ ልገልሽ ሳይሆን ላሳብድሽ ነበር ሐሳቤ። እኔ እንዳንቺ ኩፍ አይደለሁም። በየቀኑ የምታስቀምጪው ውሸትና ክፋት አንድ ቀን ራስሽ እንደሚያሳብድሽ ወቂ። እሺ በጊዜ ካልሄድሽ ገና ይቀጥላል። አንቺ ለምን ከህይወታችን አትወጭልንም? አንቺ እኮ ማለት አስመሳይ፣ አረመኔ፣ ክፉ፣ ባለጌ ሴት ነሽ። ላንቺ አዎ፣ ለባሌ ግን ምርጥ ሴት ነኝ። እሻው ላጥናበት። ከዚህ ዞር በይልኝ በቃ። ጅሎ በዋስ ተፈቷል። ሲመጣ ቀጥቅጦ ነው የምትልሽ። እኔ ልትገለኝ ነበር ብዬ በተደጋጋሚ ጊዜ ነግሬዋለሁ። እሺም ጥሩ ነገር በቃ ካነበትሽ ያወጣም አይደል? አንቺ በክፋት እሱን ቻል ታደርጋለሽ፣ እሱ ደግሞ ላይ መጥቶ እንደፈለገ ይደነፋል። ከዚህ ካልጠፋሽ ገና አጋድላችኋለሁ። ሰሚኛለሽ? ኃይልም ጉልበትም የፈጣሪ ነው። ለራስሽ ፍሪ። አሁን ባይሆን ካጠገቤ ራቂ፣ ያለበለዚያ ግን እቀየርብሻለሁ። እስኪ ሞክሪኝ። አሁንማ ምፈራሽ እንዳይመስልሽ፣ ይመጣልኛል። ቀየር ደግሞ ምን እንደማደርግሽ በደንብ ታውቂያለሽ። ከዚህ በኋላ እሱ ቢታሰር ያንን ባላለኝ። ለማንኛውም እሱ በሰላም ወደ ቤት ይምጣና በወሬ በደንብ ጥግብ ታደርጊዋለሽ። ዝም በይ እሾህ ወሬኛ። እሾህ እኔ ሳልሆን አንቺ ራስሽ ነሽ። እና ምንም እንደማታመጪ ወቂሽ። አሁን ምንም ብታደርጊ እኔ ደግሞ አንድ ቀን እንደማገኝሽ ወቂሽ። አሁን ላጥናበት። ዞር በይልኝ። አጎቴ እንኳን ለቤታ በቃ ፖሊስ ጣቢያ መጥቼ እኮ አስጠርቼ ብጠብቅ አልመጣ ስትለኝ በቃ ዝም ብዬ መጣሁ። እንዴት አዝኜ ነው ተመለስኩ ሳላገኝ በመምጣቴ። አንቺ እንደጠራሽኝ ሳውቅ ነው ያልመጣሁት። ደስ አለሽ አይደል በመታሰሬ? እንዴ ለምን ነው ደስ የሚለኝ? ደግሞ እኮ ምግብ ይዤ ልክ ነበር የመጣሁት። ጠርቼ ብጠብቅ አልመጣ ስትለኝ በቃ ጠያቂ ለሌለ ውስጥ ብዬ መጣሁ። ዝም በይ ክፉ። ጭራሽ ለሁለት ቀን ከቤት በወጣ ባለቤቴን ልገያት ነበር። ቆይ አንቺ ምንድነው ሐሳብሽ? ንገሪኝ እስቲ ምንድነው ሐሳብሽ? በሱ ያስጨከነሽ ምንድነው? እንዴ አጎቴ ስትመታኝ ስትሰርበኝ ዝም እምለው እኮ አንተን አክብሬ እንጂ ጥፋት አጥፍቼ አይደለም። ደግሞ ልትሰማኝ ይገባል። ደግሞ ስማኝና የሆነ የምነግርህ ነገር አለ። መቼም አልሰማሽም። መቼም
እኔ የምሰማሽ ልሄድ ነው የሚለውን ድምጽ ብቻ ነው። ልሄድ ነው በይኝ በደንብ ልስማሽ። እኔም እኮ ጭቅጭቃችሁ ሁሉ ነገር መሮኝ ልሰናበት ስመጣ ታስራን የሚባል ወሬ ሰማሁ እንጂ ልሄድ ነበር እና ደግሞ አንተን ሳልሰናበት አልሄድም ብዬ ነው የቀረሁት። ይሄው አሁን መጥቻለሁ። ተሰናበችኝና ሂጂ። አጎቴ አንተ ታስረህ በነበርክበት ጊዜ ረጋ ብዬ ሳስብ ትምህርቴን መጨረስ እንዳለብኝ አሰብኩ። አየህ አይደል ሁሉም ነገር ለበጎ ደግሞ እኮ ሁሉም ያልፋል። አዎ ሁሉም ያልፋል። አንቺ ግን የጭካኔስ ጭካኔ ከማንም ሌባ ወዘኔ ጋር መታሰሬን 2 ቀን ሙሉ እስር ቤት ፍዴ መብላቴን ለበጎ ነው ትያለሽ። መታሰሬ ደስ ብሎሽ ነው ለበጎ ነው የምትዩ? እንዴ አጎቴ ቀና ቀናን አስብ እንጂ ለምን እየጣመምክ ታስባለህ? የሚያጣም ያጣምሽ። ቆይ ባለቤቴን ለምን መግደል ፈለግሽ? ለምን? እኔ ሰው ልጅ እንዲጎዳ እንደማልፈልግ ጠንቀቀህ ታውቃለህ። አላውቅም። አሁን በሰው ስቃይ መደሰት መጀመርሽን ብቻ ነው የማውቀው። ጭራሽ መታሰሬን አፍሽም ሞልተሽ ለበጎ ነው ትያለሽ። ትንሽ አታፍሪም? የኔ መታሰር ለበጎ ነው? ምንም ባልሰራሁት ወንጀል እኮ ነው የታሰርኩት። እኔ ለበጎ ነው ያልኩት የማሰቢያ ጊዜ ማግኘቴ ብቻ ነው። ማሰቢያሽ ይደፈን። ይሄው ባለቤቴ ካሁን ገደለችኝ እያለች ቅዠት ጀምራለች። መተኛት ሁሉ አልቻለችም። በቀንም ነው የምትቀዠው። ከሰማይ ልንገርክ ያ የሚያቀጨት ያክፉ ስራዋ ብቻ ነው። ዝም በይ አንቺ ጭራቅ ባለጌ። ላይሽ አልፈልግም። እሺ ጭራሽ ክፉ ስራ ነው ትያለሽ። ያንቺ ክፉ ስራ ነው እሷን የሚያቃዣት። ጭራሽ ልገያት ትሞክሪያለሽ። ላይሽ አልፈልግም። እሺ ባለጌ ስድ ልክ አስገብቻት ነው የመጣሁት። የኔ ወድ አንቺ በተቻለሽ መጠን ራስሽን ጠብቂ እሺ። እኔ ደውዬ ቤተሰቦቿ መጥተው እንዲወስዷት አደርጋለሁ። አሁን ምን ብዬ ውሰዷት እንደምል እያሰብኩ ነው። እሺ እስከዚያው ራስሽን ጠብቂ እሺ። ግን እየፈራው ነው። ሌሊትም ቀንም እየቃዠው ነው። ድጋሚ ከታሰርክ አትለቀኝም። እንደምታውቂው በዋስ ነው የተፈታሁት። እኔም ከዚህ በኋላ ድጋሚ ያገኘሁትን ዕቃ አልገዛም። አጣርቼ ነው የምገዛው። ወደ ታች ልሄድ ነበረ ፈራው። ቁምልኝ። አንቃ ብትገለኝስ? ዝም ብለሽ ሂጂ። አይደለም ማነቅ ቀና ብላ ካየችሽ አይኗን ነው ማጠፋው። ባለፈው ከእንቅ አርጋ ልትገለኝ ስል ለትንሽ ነው ያመለጥኩት። ለትንሽ እኔ እሷን አቅም አልችላትም። ካነቀችኝ ይጮሃሉ። እሺ ሰማኝ። እሺ እኔ ወጣለሁሽ። እሱን እያለ ያስጨነቅሽኝ ነበር፣ አስቸግረሽኝ ነበር። ቂም አለብኝ ብላ እንቅ አረገችኝ። እኔ እንደነገጥኩኝ እኔ ለራሷ ብዬ ነው እንጂ እኔ እንደዚህ ልታደርገኝ እንደዚህ እናገራታለሁ? ጊዜ እኔ ለሷ ክፉ ነኝ ባበላ ምን አድርጌት ነው? ቆይ ምንድነው ያጠፋሁት? እኔ እንደዚህ አይነት ሰው እኮ አይደለሁም። እኔ አይገባኝም። እኔ እኮ እንደ ልጅም እንደ እህቴም እንደ እናቴም ማያት ማን አለኝ ሌላ ከሷ ውጪ? ለምንድን ነው እንደዚህ መጣላኝ? አይዞሽ። ያው መልካም ሰው እኮ ብዙ ጊዜ ጥቃት ይደርስበታል። አንቺ በመልካምነትሽ ነው ሁሉ ነገር የደረሰብሽ። ስቃዩኝ እኮ ባበላሽ ባጠጣሽ። ያው ባበላሽ ማጉረስ ነው የቀረኝ እኮ። እኔ እኮ ብቻ ላጉርስሽ ላበላሽ ስላት እኮ አንተ ታስረህ ራሱ ብዙ ነገር ሳደርግላት በተተማታኛለች። እኔ ምን አደረኩኝ? ለምን ምን አደረኩት? ትገለኛለች። ጮት ከሰማው ቶሎና ድረስ ቶሎና እሺ እጮሃለሁኝ።
እንግዲህ ወሬሽን ከሽፏል። ውሸት ሳይሆን እውነት ነው። አንቺ ዝሙተኛ ባለጌ። አሁን ከፊቴ ለምን ዞር አትይልኝ? እኔ ባንቺ የተነሳ ፈታ ብዬ መዝናናት አልቻልኩም። እኔ ደግሞ ባንቺ ብልግና የተነሳ ተረጋግቼ በሰላም መማር አልቻልኩም። ገና መኖር እንዲያቅትሽ ነው ማደርግሽ። ሰው ነው አይኖርም። የሚያኖረኝ አምላኬ ብቻ ነው። ላደረግሽው ነገር ሁሉ በቀልሻለሁ። ከቻልሽ ሞክሪ። ብቻሽ ሳገኘሽ ግን ማለት እንደመቀጠቀጥሽ ወቂ። ጃርት አሁን ካትገቢ ዞር በይልኝ። ለማኝ የለማኝ ልጅ ጭራሽ ትደበድቢያታለሽ? አጎቴ መጀመሪያ ስማኝ፣ ቆይ እኔ ምን አደረኳት? ምንድነው ያደረግሽኝ? አርገሽ ገድለሽኝ ነበር እኮ እዚህ ጋር ደፍተሽ። ምንድነው? ምን አድርጊ ነው የምትያት? ምንድነው ሐሳብሽ? ቆይ ከዚህ በላይ ምን ልታደርጊ ነው? እውነት አጎቴ አመንካት? አዎ በደንብ ነው ማምናት። አሁን ይቅርታ ጠይቂያት። ስርዓት እንዳንቺ ስርዓት ያለ ቤተሰብ ነው ያሳደገኝ። ስርዓት ያለው ቤተሰብ ያሳደገኝ። ይቅርታ ጠይቂያት። ወረሽ ባትሰደበሽ ነበር። አልጠይቃትም። ጭራሽ አያት ተቀበይሻለሁ። ይቅርታ ጠይቂያት። አልጠይቃትም አጎቴ። በቃ እንዴ አሁን ስላበዛችሁ በቃ አንተንም ትመታለች። አጎቴ ይቅርታ አድርግልኝና መቼም ቢሆን ይቅርታ አልጠይቃትም። እራሷ መታኮን በተቀመጥኩበት ነገር ይፈለገች የተሳደበች። እሷ መቼም ነገር አትፈልግሽ። አንቺ ነሽ ነገር የምትፈልጊው። እኔ እሷ አንቺን ነገር አትፈልግሽ መቼም። ነገረኛው አንቺ ነሽ። አሁን ይቅርታ ጠይቂያት ብዬሻለሁ። አልጠይቃትም። በቃ አጎቴ ተወኝ፣ በቃ ተወኝ። ያው ስላበዛህም እንዴ ከሷ ይልቅ አንተ ነህ እያበዛህ ያለው። ጭራሽ አይህ አይደለ የምታደርገውን ነገር። አይ ነግሬሻለሁ። አሁን ጎንበስ ብለሽ በሰላም ጠይቂያት። ዛሬ የምንላቀቅ እንዳይመስልሽ። ጭራሽ ትደበድቢያታለሽ እንዴ? እንዴ ባንቺ የተነሳ እንቅልፍ ማጣችሁ አይበቃትም? ባንቺ የተነሳ እየቃዠች ነው። አሁን ደግሞ ጭራሽ ትደበድቢያታለሽ። አሁን ይቅርታ ጠይቂያት ቶሎ በይ። ሽንቴ መሽናት አልቻልኩም እኮ እኔ መውጣት አልቻልኩም። በቤት ልታስር ብልግናዋ እኮ ይኸውልሽ ከአቅሟ በላይ ሆነ። ነገሩ ከባለጌ የሚጠበቅ ነገር ነው። ባለጌው እኔ ሳልሆን እሷ ራሷ ናት። እቺ ሚስት ናት። ባለጌው ጭራሽ እየነከችኝ እኮ ነው፣ እየመታችኝ እኮ ነው። ከማንም ጋር የምትንዘላዘሊ ባለጌ ስድ ነሽ። እሺ ፀሐይ ስነ ስርዓት ይኖርሽ። የምትናገሪውን እያወቅሽ ጨዋ ሴት እንደዚህ ስትናገሪ ዝም ማለት ነው። አንድ ቀን እስከዛሬ የተናገርኩት በሙሉ ይገባል። እሺ ስራውን ስታውቅ ምንም አይደለም። ያኔ እኔ ሳልሆን እሷ የምጠይቀት አንተ ነህ እኔን ይቅርታ የምትጠይቀኝ። እኔ ግን ባሌ ስለማከብር ነው ዝም የምልሽ። አንቺ ስርዓት የለሽም እንዴ? እንዴት ዝም ትላታለሽ? ያንቺ የብልግና ጥግ ነው። ጭራሽ ፊት ለፊቴ ሰርቤታለሽ። አይ አሁን ይቅርታ አይደለም። ጠይቂያት። እኔ ባለጌው እኔ እድዬ ነው እናት እንዴት እኔ ባለጌው። አዎ አንቺ ነሽ ባለጌ። እውነተኛው ባለጌ ተደብቆ እኔን ግን ባለጌ እያልክ የእሷ ጥፋት ላይ ተደብቃለህ። ማኝ አልጠይቃትም። በቃ ጠይቂያታለሽ። አልጠይቃትም። ወዴ ሳይሆን በግድሽ አልጠይቃትም። አይሻ ጠጋባን እንዴት እንደሚያረጋት እያየሽ ነው አይደል? አንተም ትመታለች አልኩህ እኮ ነግሬሃለሁ። የሆነችውን ፀሐይ ነግሬሻለሁ። ዛሬ ይቅርታ ጠይቂያት። ካለበለዚያ ግን ቅጥቅጥ ነው ማረግሽ። እኔ አጎቴ መቼም ቢሆን ይቅርታ አልጠይቃትም። በቃችሁ በቃችሁ። በቃ ሂጂልን በቃ እሷ መጥፎ ስራ አታውቅም። አንተ ግን ሁሉን ጥፋት ላይ ብቻ ነው የምትለጥፈው። በቃ አጎቴ እንዴ አንተ አላበዛህም እንዴ? ዝም ስል በቃ እንዴ ምን አደረገችሽ? እሷ ምን አደረገ? በተንከባከበች መቼም ይቅርታ አልጠይቃትም። ጠይቂያት። አልጠይቃትም አልኩህ። ቤተሰቦችን ባሰደስ ጀመረ ምንም ነገር አላደረጋትም። አልናገራትም። ሲጀመር አጠቃላይ ሁሌም መድረስ እሷ ብቻ አጥና አይደለሁም። ይኸውልሽ ሰምኛለሽ። እሷ አይደለም ቤተሰቦችሽን ማንንም አትሳደብ። ሰርበሻል እንዴ? አልሰደብኩኝም። አታውቅኝም እንዴ? እንዴ እኔ አታምነኝም? እንዴት ነው የምትጠይቀኝ? አልሰደብኳትም። እሷ እንደማሰደብ በደንብ ሰድበሻለሁ። አሁን ይቅርታ ጠይቂያት። አጎቴ አልጠይቃትም። በቃ ጭራሽ እሷን ትደበድቢያለሽ? አታፍሪም? ትንሽ አታፍሪም? እሷን ስትደበድቢ ነግሬሻለሁ። ዛሬ በሰላም ይቅርታ ጠይቂያት። ሌላ ነገሩ ሳንገባ እድሌ ነው እንደዚህ የሚያደርገኝ። አይዞሽ እሷ ስራሽ ነው ውሸትሽ። ውሸታ እኔ ነው ውሸታ። ራስሽ አለሽ መጥቼ በተቀመጥኩበት መተሽ እንደዛ ስትኝ ነበር። በውስጥ ነው የገባሁት። ፍቅር ነይ ከባለጌ ጋር ከዚህ በላይ እንትን ማለት አያስፈልግም። ባለጌ መቼም ቢሆን የማትማር ሰው ናት። አንድ ቀን ዋጋህን ስታሳይ ካርፈህ ትቀመጣለህ።
ከቅርብ ጊዜ ወዲህ ጸባይሽ ተቀይሯል። እኔ ደግሞ ግራ እየገባኝ ነው። ዛሬ ደግሞ አናግረው ብለሽ ንጉሥን ላክሽው። ቤቱ ፍቅርና ሰላም ርቆታል። እኔም ደግሞ በጣም ከፍቶኛል። እኔ አንተን ብዬ መጥቼ ሲከፋኝ ዝም ትላለህ? ጭራሽ እኮ ተደረበም እየመታኸኝ ያለው። እኔም እኮ ባንቺ እንደዚህ መበላሸት በጣም አዝኛለሁ። እስኪ ምንድነው እንደዚህ ያበላሽሽ? ጓደኛ ነው ወይስ ጉርምስና? ምንድነው እንደዚህ ቅይር ያደረገሽ? ሁለቱም አይደሉም። እኔ አልተበላሸሁም፣ ግን በቃ አንተ እውነታውን መረዳት ስላቃተ ብቻ ነው። እኔ ምንም የተጋረደብኝ ነገር የለም። የሚታየኝ ሁሉ ያንቺ መበላሸት ብቻ ነው። እኔ ብነግርህ አታምነኝም፣ ምክንያቱም እኔ ላንተ ባለጌ ነኝ። ደግሞ እኮ ልትሰማኝ እንኳን ፈቃደኛ አይደለህም። ይኸው ሰማሻለሁ። ንገሪ፣ ምንድነው እንደዚህ የቀየረሽ? እኔ ፈጣሪ ምስክር አድርጌ ሳልጨምር ሳልቀንስ እውነቱን እነግርሃለሁ። እና ግን ልትሰማኝ ፈቃደኛ ነህ? አዎ ልሰማሽ ፈቃደኛ ነኝ። እስኪ ንገሪኝ፣ ምንድነው የለወጠሽ? አምናለሁ አንተ ጥሩ ሰው ነበርክ፣ ግን በቃ ጊዜ ይለወጠ እንድትስተካከልና በኑሮ ደስተኛ እንድትሆን ፈልጋለሁ። እኔም ደግሞ ይሄ ሁሉ ጭቅጭቅ እንዲያበቃ ፈልጋለሁ። አንቺ ከህይወቴ ከወጣሽ እኔ በጣም ደስተኛ ሆናለሁ። አንቺ የራስሽ መበላሸት ሳያንስ ትዳሬንም እየበጠበጥሽ እየረበሽ ነው። አረበሽኩ። የተፈጠረው ምን መሰለክ? በደንብ ስማኝ እሺ። እኔ በቃ ከትምህርት ቤት ከሰዓት ተለቅቄ ስወጣ አስቴር እንደሚጨቀጭቀኝ እንዴ? አናግር። የስራ ሊሆን ይችላል። ይቅርታ ማንሳት አለብኝ የማላውቀው ቁጥር። ሄሎ ፀሐዬ ደመቀች የኔ ቆንጅዬ ፀሐይ እንዴት ነሽልኝ? ምን አልከኝ? ፀሐይን ፈልገን የደወልከው? አዎ ፀሐይ የኔ ፍቅረኛ። እኔ እኮ አሁን ደውዬ ልምጣ ወይ ልላት ነበር። አንቺም ፈልጎ ነው የደወለው? ካስፈለገ ደግሞ ፀሐይ ደመቀች ነች። እና ፀሐይ ፍቅረኛዬ ናት እያልክ ነው? አንተ ቆይ ማነህ? አየራት ያዝ እባክህ፣ ዞር በል። እሷን አገናኝ። ሄሎ ፍቅር፣ ሄሎ ራሽ ዘጋሹ። አንቺ ምን አይነት ባለጌ የማትረቢ ነሽ? ያደግሽበት ቦታ ወንድ ጠፍቶ ነው እዚህ ድረስ የመጣሽው? ለዚህ ነው እዚህ ድረስ የመጣሽው? ንገሪኝ። አንቺ በጣም ባለጌ የማትረቢ ሰው ነሽ። መጥፎ። አንድ ነገር ልንገርሽ፣ አባትሽ ጋር ደውዬ ጠንክራ እየባለገች ነው ብዬ ነግረዋለሁ። እሺ ጠንክረሽ እየተማርሽ ነበር ይመስለኝ። አላማ ነበርሽ። የመጣሽውም ለዛ ነበር። አባትሽ እዛ እየተማረች ነው ይላል፣ አንቺ ግን እዚህ ብልግና እየተማርሽ ነው። አንቺ ግን ማፈሪያ ነሽ። እሺ በጣም ማፈሪያ ነሽ። አዋረድሽን። ጭራሽ በእኔ ስልክ ወንድ ታስደውያለሽ? የራስሽ ስልክ አንሶ ነው ለብልግና? አዋራጅ ባለጌ ማፈሪያ። ምን ሆነ ነው? ፍቅረኛዋ በእኔ ስልክ ደወለ። አሁን የኔን ስልክ ለማንም ጎረምሳ መስጠት ምንም ይሉት ንቀት ነው። ስራላታለሁ። እሷ እኔን ስትሰድበኝ ነው አንተን የናቀች። አዎ
ያኔ አንቺን ስሰድብሽ ስብርብር አድርጌ ወደ መጣችበት ብለቃት ዛሬ ባላዋረደች ምንም አያመጣም ብላ እኮ ነው። ምን እንደማመጣ ደግሞ አሳያታለሁ። አዎ ስለምትነቀህ እኮ ነው። ጉድ እኮ ነው። በጣም ነው ናቀች። እንዴት እንደናቀች። አሁን አንተ አጎቷ ነህ። እንደዚህ ማድረግ ምን ይሉታል? ምን እንደማደርጋት ታያኛለሽ። ሰራላታለሁ። ምን ልታደርጋት አሰብክ? ንገረኝ እስኪ። እሱን ጊዜው ሲደርስ ታያለሽ። ፈጠና አድርገው እሺ የኔ ጌታ። ጭቆን ሲገባኝም ሲደብረኝም በጣም ስናደድ ምጽናናው አንቺ ነው። አዎ ቶሎ ወደ ሀገር አላካት ሌላ ችግር እንዳታመጣብን። እኛማ ልደፋን እኮ ነው አቃጥላ። በቤቴ መመታት አለብኝ። አንገበገበች። አጎቷ እንደዚህ ማናገር አለበት። አሁን አንቺን የደበደበችው አንቺ ጀምራለች፣ እኔንም ትደበድበኛለች እኮ። ሁለታችንም እኛ እንደዛ አይነት ነገር አናውቅም። አሁን ገባ ብለን እንተኛ። እሺ ነው። ራት ሰርተሻል? አዎ ይገባል። ይፈልጋል። እሷን እያለች እንዴት ሰራለሁ ብለህ ነው? ስራ እኮ አስፈታችኝ። ቆይ አንቺ በፍቅር ነው በኑሮ ነው በወጣትነት ሻበሽ? ሰው ሂዳ ይባላል። ግን እዚህ ቤት ተመልሰ እግርህ እንዳይረግጥ እሺ። እሷ ባለ ትዳር ናት። ደግሞ አጎቴ ሚስት ናት። አጎቴ ገዛኝ ደሳለኝ ይባላል። አሁን ትገባለህ ወይስ ትሄዳለህ? ኧረ እገባለሁ። ጆሮን ያማል እንዴ? ማለቴ አይሰማም ጆሮ? በጣም ይሰማኛል። ቆይ ለምን ሻይ ቡና ነው? ደግሞ በጣም ቆንጆ ነሽ። እስኪ ሙሽ በለኝ። እኔ ቆንጆ ነኝ እንዴ? በጣም ቆንጆ ነሽ። እስኪ እንተዋወቅ። ፀሐይ ደመቀ እባላለሁ። አባቴ እናቴን እንዴት እንደሚወዳት በቃ ቁጥርሽን ስጪኝና ደውዬልሽ ሻይ ቡና እንላለን። ደውልኝ እሺ። እጠብቅሃለሁ። አደራ እንዳትረሳ። በማንኛውም ሰዓት መደወል ይቻላል አይደል? አለም ለሊትም ማታ በፈለኩ ሰዓት ደውላለሁ። እሺ ደውላለሁ። ለምንድን ነው ያጎትሽን ስልክ የሰጠሽው? እስኪ ገምች። ለምን ይመስልሻል? አንቺ ባለጌ ጭራሽ በባሌ ስልክ ታስደውያለሽ? ምን አይነት ንቀት ነው? የደወለው እኮ ያንቺ ጉር ነው እንዴ? እሱንማ እኔ ነኝ ደውል ያልኩት። አሁን ምን ታመጫለሽ? እንዴት እንደማስረግጥሽ አውቃለሁ። አንቺ ነገረኛ ቀንዳም ጭራቅ። ዞር በይልኝ። አሁን እደውልለታለሁ፣ መጥቶ ይቀጠቅጥሻል። አይደለም ታስረግጪኝ፣ ጫፌ መንካታት እቺ አሳይሻለሁ። ደግሞ ነገሩ እብድ ናት ብየዋለሁ። አምነሻል። እብድ ነሽ። እኔ ማንንም እንደማልፈራ ጠንቅቀሽ ታውቂያለሽ። እና ይሄ ሁሉ ስራ አንቺ ነው ማለት ነው? አዎ የኔ ስራ ነው። ማትረቢ ልቀቅኝ። ኧረ ዋው ማለት ነው። ሁሌም ነው እሱ ቦታ ቁጥር መቀጠቀጥሽ። እሺ ቆይ አሳይሻለሁ። እሺ እንደዚህ መተሽኝ ማትቀሪያትም። እሱ ነው የሚያስመታኝ። እንደዚህ ያስቀምጥ። አንተ ገፋኝ። ታስመስይ ነው ልትዋሺ። አሁንም ደግመሽ ሁሌም ስራ በወጣ ቁጥር ማለት ነው እንደዚህ አፍሽን ላይ ከፍታለበት እወቅጥሻለሁ። ገና ገልሻለሁ። በቃ ለምን አልፈሽ ማትቀመጪው? ለምን ነው ማትተኝ ማለት ነው? ሁሌም ነው እሱ ቦታ ቁጥር መቀጠቀጥሽ። እሺ እንዴ ሲጣክሽ ነው መገልሽ። እሺ እንዴ አስመሳይ
ዝም ስትበይ በዘፈን መሰለሽ ቆይ ይመጣል ሲመጣ አልቅሽም እሺ እንጂ እኔ ፈሪ መሰልኩሽ እንዴ እንደዚህ ፈሪ መስሎሽ ነው ሻፈሽ ተቀመጪ ብዬሻለሁ በቃ ተቀመጪ አርፈሽ